በዚህ በሥላሴ ሚዲያ ለምእመናን እየተላለፈ ያለው የመጀመሪያው ሃይማኖተ አበው ነው። ሃይማኖቱን ለመረዳትና ለማወቅ የፈለገ ሰው ቢኖር እየገባ ሃይማኖተ አበውን መከታተል ይችላል። ቀጥሎም ያለው ከኦሪት ዘፍጥረት ጀምሮ መጽሐፍ ቅዱስ እየተላለፈ ነው ያለው። መጽሐፍ ቅዱስም ምንም አማርኛ ቢሆንም ብዙ ጊዜ ትርጉሙ ሊገባን ስለማይችል አንድምታ ትርጓሜውም በሚዲያውም በላይም እየተላለፈ ስለሆነ እንግዲህ ምእመናን እግዚአብሔር ለእናንተ ያዘጋጀላችሁን መልካሟን ሕይወት እንድታገኙ በሥላሴ ሚዲያ ሃይማኖተ አበውንም መጽሐፍ ቅዱስንም አንድምታ ትርጉሙንም እንድትከታተሉ በእግዚአብሔር ስም በሥላሴ ስም አሳስባችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ኦሪት ዘኍልቍ ምዕራፍ 30 ተራ ቁጥር 1 ሙሴም ለእስራኤል ልጆች ለአለቆቻቸውም ሁሉ እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው ትእዛዝ እንዲህ ነው አላቸው። ተራ ቁጥር 2 ማንኛውም ሰው ለእግዚአብሔር ስለት ቢሳል ወይም ራሱን በመሐላ ቢያስር ለእግዚአብሔር ቃል ቢገባ ቃሉን አይስበር አለ፣ ቃሉን አይጠፍ አለ። በልቡ አስቦ በአፉ እንደተናገረው ቃሉን ይፈጽም ያድርግ አለ። ተራ ቁጥር 3 ሴትም ብትሆን ለእግዚአብሔር ስለት ብትሳል እርሷም ደግሞ በአባቷ ቤት ሳለች በብላቴንነቷ ወራት በልጅነቷ ጊዜ ራሷን በመሐላ ለእግዚአብሔር ብታስር ቃል ብትገባ አለ። ተራ ቁጥር 4 አባቷም ራሷን ያሰረችበትን መሐላዋን ስለቷንም እየሰማ ዝም ቢላት አባቷም ስትናገር ስትሳል ቃል ስትገባ እየሰማ ዝም ቢላትና ባይከለክላት ስለቷ ሁሉ የጸና ይሆናል። ራሷንም ያሰረችበት መሐላዋ ሁሉ የጸና ይሆናል አለ። ተራ ቁጥር 5 አባቷ ግን ለእግዚአብሔር ቃል ስትገባ ስትሳል ባይሰማት በሰማበት ጊዜ ቢከለክላት ስለቷ ራሷንም ለእግዚአብሔር ያሰረችበት ቃል የገባችበት መሐላዋ አይጸናም። አባቷ ከልክሏታልና አይጸናም፣ እግዚአብሔርም አይፈርድባትም አለ። ተራ ቁጥር 6 ባለትዳር የሆነች ሴትም ራሷንም በመሐላ ያሰረችበት ነገር ከአፏ በወጣ ጊዜ ባሏ ቢሰማት አለ። ተራ ቁጥር 7 ባሏ ቢሰማ ባሏም በሰማት ጊዜ ዝም ቢላት ስለቷም ይጸናል፣ የጸና ይሆናል። ራሷንም ያሰረችበት ለእግዚአብሔር የገባችው ቃል በመሐላ የጸና ይሆናል አለ። ተራ ቁጥር 8 ባሏ ግን በጊዜው ስትናገር ባይሰማትና በሌላ ጊዜ ቢሰማ በሰማበት ቀን ይሄ ነገር አይሆንም ብሎ ቢከለክላት በእርሷ ላይ ያለውን ስለቷን ራሷንም በመሐላ ያሰረችበትን የአንደበቷን ነገር ባሏ ከንቱ ያደርገዋል፣ እግዚአብሔርም አይፈርድባትም፣ ይቅር ይላታል አለ። ተራ ቁጥር 9 ባሏ የሞተባት ሴት ወይም የተፈታች ሴት ከሆነች ግን ስለቷ ራሷንም ለእግዚአብሔር ያሰረችበት ቃል የገባችበት መሐላዋ የጸና ይሆናል አለ። ተራ ቁጥር 10 ሴትም በባልዋ ቤት
ሳለች ከባል ጋር እያለች ብትሳል ወይም ራሷን በመሐላ ብታስር ባልዋም ሰምቶ ዝም ቢላትና ባይከለክላት ስዕለቷ ሁሉ ራሷንም ለእግዚአብሔር ብፅዓት አድርጋ ያቀረበችው መሐላዋ ሁሉ የጸና ይሆናል አለ። ተራ ቁጥር 12 ባልዋ ግን በጊዜው ባይሰማት በሰዓቱ ይህን ስትናገር ባይሰማት በሰማበት ቀን ይህንን ስዕለቷን ከንቱ ቢያደርገው አይሆንም ብሎ ቢከለክላት ስዕለቷ ወይም ራሷን ለእግዚአብሔር ስላቀረበችው መሐላዋ ከአፏ የወጣው ነገር ሁሉ አይጸናም፣ ባልዋ ከንቱ አድርጎታልና አለ። በዚህ እግዚአብሔርም አይፈርድባትም፣ ይቅር ይላታል አለ። ተራ ቁጥር 13 ስዕለቷን ሁሉ ነፍሷንም የሚያጓደደውን መሐላ ሁሉ ባሏ ያጸናዋል ማለት ባሏ ከንቱ ያደርገዋል ማለት ነው። በጊዜው ስትሳል ለእግዚአብሔር ቃል ስትገባ አልሰማትምና በሰማበት ጊዜ ግን ያስቆማታል፣ ይከለክላታል። በዚያም ደግሞ እግዚአብሔርም አይፈርድባትም፣ ስልጣን አለውና በሷ ላይ አለ። ግን መጀመሪያ ይህንን ብፅዓት ለእግዚአብሔር ቃል ስትገባ እየሰማ ዝም ቢላት ከሰማበት ጊዜ በዚያን ጊዜ ሳይከለክላት ከጊዜ በኋላ አይሆንም ብሎ ቢከለክላት ግን የእሷን ኃጢአት ይሸከማል አለ። ተራ ቁጥር 14 ባልዋ ግን በየዕለቱ ይህን እየሰማ ዝም ቢላት ስዕለቷን ሁሉ በእርሷም ላይ ያለውን መሐላ ሁሉ አጽንቶታል፣ ተስማምቶበታል ማለት ነው። በሌላ ቀን ግን በሰማበት ቀን ይህን ስትናገር በሰማበት ጊዜ ዝም ብሏታልና እሱም አጽንቶታል፣ ተስማምቶበታል ማለት ነው። ተራ ቁጥር 15 በጊዜው ሳይከለክላት ከሰማ በኋላ ከጊዜ በኋላ ግን ከንቱ ቢያደርገው የእሷን ኃጢአት እሱ ይሸከማል አለ። ተራ ቁጥር 16 እርሷም በብላቴንነቷ ጊዜ ማለት በልጅነቷ ጊዜ በአባቷ ቤት ሳለች በአባትና በልጅቱ መካከል ወይም በባልና በሚስት መካከል ይሆን ዘንድ እግዚአብሔር ሙሴን ያዘዘው ሥርዓት ይሄ ነው። ስዕለት የሚሳሉ ሰዎች የስዕለታቸው ሕግ ይሄ ነው። አባቷ ሳያውቅ የምትሳል ልጅ አባቷ ባወቀ ጊዜ ቢከለክላት ስዕለቷ አይጸናም። ባልዋም ሳያውቅ የምትሳል ሴት ባሏ በሰማትበት ጊዜ ቢከለክላት አይጸናም። ግን ባል ያላትም በአባቷም ቤት ያለች ልጅ አባቷም ባልዋም በጊዜው እየሰሙ ባይከለክሏት ስዕለቷን በኋላ ቢያስቆሟት